ሰላም እንደናችሁ አድማጭ ተመልካቾች፣ በርካታ ስፖርታዊ መረጃዎችን በዛሬው ዕለት ስም ይዤ መጥቻለሁኝ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳዘነጉ። የማንቸስተር ዩናይትድ ስም ከበርካታ ተጫዋቾች ጋር እየተያያዘ ይገኛል። ከዛ ባሻገር እንግዲህ ማንቸስተር ዩናይትዶች እንግዲህ የቶምሰንን ዝውውር ጨርሰው ይፋ አድርገዋል። ከዚህ ባሻገር እንግዲህ ዩናይትዶች በተከላካይ ስፍራ ሊዛንድሮ ማርቲኔዝ ጉዳትን ተከትሎ ተጫዋች ለማስፈረም ወደ ገበያው ይጣሉ ተብሎ ይጠበቃል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የመስመር ተጫዋቹ ታይናን ቶምሰንን ከቶተንሃም ሆትስፐር በይፋ ማስፈረም ችለዋል። ማንቸስተር ዩናይትድ ለ17 ዓመቱ ታዳጊ በአጠቃላይ 8 ሚሊዮን ፓውንድ ብቻ መክፈልም ተመላክቷል። የክፍያው አወቃቀርም ቅድሚያ 4 ሚሊዮን ፓውንድ እና በአዶንስ መልኩ ደግሞ ተጨማሪ 4 ሚሊዮን ፓውንድ ይሆናል። የለንደኑ ክለብ ቶተንሃም ከወደፊት የተጫዋቹ ሽያጭ 20% የሚያስገኝ አንቀጽም በውሉ ላይ ማካተቱ ይታወቃል። ማንቸስተር ዩናይትዶች ልክ እንደ አይደን ሄቨን ሁሉ ለቶምሰን ዋናውን ቡድን እንደሚቀላቀል እንግዲህ ዋስትና በመስጠት ነው እንግዲህ ማሳመን እየቻሉት። የቶተንሃም አካዳሚ ባለሙያ የ18 ዓመቱ ታይናን ቶምሰንን እንዲህ ሲል ነበር የገለጸው። ድንቅ ፍጥነትና ጉልበት፣ አስደናቂ ድሪብሊንግ፣ በአንድ ለአንድ ግንኙነት ጎበዝና ሁልጊዜም ለተጋጣሚ ተከላካዮች ስጋት የሆነ ተጫዋች ነው። ባለፈው የውድድር ዘመን ደግሞ በሁሉም የወጣቶች ውድድር 54 ጨዋታዎችን አድርጎ 22 ጎሎችን አስቆጥሮ 12 ለጎል የሚሆኑ ኳሶችን አመቻችቶ አቀብሎና 3830 ደቂቃዎችን መጫወት ችሏል። ምርጥ የሰውነት ጥንካሬ ያለው ቀልጣፋ የግራ መስመር አጥቂ ነው። ቁመቱ 1 ሜትር ከ88 ሴንቲሜትር ሲሆን በጣም አደገኛ የሩጫ ፍጥነት ያለውና ሁልጊዜም የማይቋረጥ ከፍተኛ ውጤት የሚያስመዘግብ ነው። በብዛት በአንድ ላንድ የማለፍ ብቃት፣ የግብ ዕድሎችን በመፍጠርና በጠንካራ ምት እንዲሁም ግብ በማግባት ላይ ያተኩራል። ባለው ፍጥነትና ቴክኒክ በተለያዩ ቦታዎች የመጫወት ብቃትና የአጨዋወት ዘይቤ ከነ ባርሊ ባርኮላና ራፋኤል ሊዮ ጋርም የሚመሳሰላልና በጣም ድንቅ የሆነ ተጫዋች ነው። ማንቸስተር ዩናይትዶችም ይህንን ብቃቱን ይህንን ኳሊቲውን ተመልክተው ተጫዋቹን ከእጃቸው ውስጥ ማስገባት ችለዋልና የዩናይትድ ቦርድ በተለይ በወጣት ተጫዋቾች ላይ እየሰራ ያለው ነገር በጣም አስገራሚ ነው። ከዚህም በላይ እንግዲህ ዩናይትዶች ከስር መሰረቱ የቡድን መዋቅር ማስተካከል እንደሚፈልጉና እንደዚህ አይነት እርምጃዎች ደግሞ ወሳኝ ናቸው ብለው እንደሚያምኑ ነው እየተነገረ የሚገኘው። የዝውውር መስኮቱ ሲጠናቀቅ ማርከስ ራሽፎርድ በዩናይትድ የመቆየት እድሉ ከፍተኛ ነው ተብሏል። እንግዲህ ሳይመን ስቶን የቢቢሲው ጸሐፊ ነው ይህንን የተናገረው። ይህ ተጫዋች በማንቸስተር ዩናይትድ ቤት እንደሚቆይ ከዚህ በፊትም በርካታ የመገናኛ ብዙሃኖች ጠቁመዋል። ይህ ሰው እንግዲህ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት እንደሚቆይ ፍንጭ ሰጥቷል። የማንቸስተር ዩናይትድ የቀድሞ ተከላካይ የነበረው ኒማንያ ቪዲች ስለ ሊዛንድሮ ማርቲኔዝ ጉዳት እንዲህ ሲል ሀሳቡን ሰጥቷል። እሱ ምርጥ ተጫዋች ነው፣ ነገር ግን ማንቸስተር ዩናይትድ ወደፊት ሊሄድና ከሚቀጥለው የውድድር ዘመን በፊት አዲስ የማል ተከላካይ ሊያስፈርምበት የሚገባው ጊዜ ይመስለኛል ብሏል። ይህ ማለት ከባድ ነው፣ ግን ለክለብ የሚበጀውን እፈልጋለሁ። ዩናይትድ ከእንግዲህ በሊዛንድሮ ብቻ ሊተማመን አይችልም። በዓለም ዋንጫው ላይ ለሚቀጥለው ዓመት ለማንቸስተር ዩናይትድ ታላቅ የውድድር ዘመን ይኖራል ብዬ ማሰብ ጀመርኩ። አሁን ግን ሁኔታውን ከምንም የራቀ ሲሆን ክለቡም ሌላ መፍትሄ ማግኘት አለበት ሲል ነው ሰርቢያዊ ተከላካይ ኒማንያ ቪዲች እየተናገረው። ከዚህ ዜና ጋር በተያያዘ ታዲያ አንድ መረጃ ላጋራችሁ። ማንቸስተር ዩናይትዶች እንግዲህ የሌስተር ተከላካይ የሆነውን ቤን ኔልሰንን እየተከታተሉት ይገኛሉ። ይህ የ22 ዓመት ተጫዋች እንግዲህ ከሌስተር ሲቲ ጋር አብሮ መውረዱ የሚታወቅ ጉዳይ ነው። ታዲያ ቦሩሲያ ሞንቼንግላድባዎች በዚህ ተጫዋች ላይ ፍላጎት አላቸው። ምንም እንኳን ኮንትራቱ ሊያበቃ 12 ወር ቢቀረውም ነገር ግን ሌስተር ሲቲዎች ከተጫዋቹ ዝውውር 10 ሚሊዮን ፓውንድ እንደሚፈልጉ ነው እየተገለጸ የሚገኘው። በጣም ድንቅ የሆነ የመሃል ተከላካይ ሲሆን ከሜትር ከ95 አካባቢ ይረዝማል። በ2025/26 የውድድር ዓመትም 1900 ሚኒቶችን መጫወት የቻለ ሲሆን እንዲሁ ደግሞ አንድ ጎል ማስቆጠር ችሏል። ያው ከተከላካይ ከመሆኑ አንጻር ይሄን ያህል ብዙ አጠብቁም። ያጨዋወት ስታይሉን በምንመለከትበት ጊዜ በጣም ጠንካራ ሲሆን በዚሁ ደግሞ ታክሎችንም በተደጋጋሚ የሚወርድ ድንቅ የሆነ የመከላከል ሬቲንግ ያለው ሲሆን ፓሲንግ ሬቱም ወደ 88% ነውና ከዚህ አንጻር እንግዲህ ዩናይትዶች ብዙ መስፈርትን ተመልክቷል። እንደ መጀመሪያ የተመለከቱት ነገር ምንድነው? ከፍተኛ የዝውውር ሂሳብ አያስወጣቸውም። ሌላኛው ደግሞ ተጫዋቹ ያለው ስታት በጣም ጥሩ የሚባል ነው። እድሜውም 22 ነው፣ ግዙፍ ነው። ከዚህ አንጻር እንግዲህ የሌሎች የጀርመን ክለቦችን ቀለብ ቢስም፣ ነገር ግን ማንቸስተር ዩናይትድ የግላቸው እንደሚያደርጉት እምነት እንዳላቸው ነው እየተገለጸ የሚገኘው። ዩናይትድን በተመለከተ ሌላኛው መረጃ እንግዲህ በተለይም እንግዲህ የስፔኑ የክንፍ መስመር ተጫዋች ኒኮ ዊሊያምን ይመለከታል። ማንቸስተር ዩናይትዶች በዚህ ተጫዋች ላይ ያላቸው ፍላጎት ከጊዜ ጊዜ እየጨመረ መጥቷል።
እንደሚታወቀው ተጫዋቹ በባርሴሎናም ይፈለጋል። ነገር ግን ማንቸስተር ዩናይትዶች የግላቸው እንደሚያደርጉት እምነት አለ። 90 ሚሊዮን ዩሮ ነው የውል ማፍረሻው። ነገር ግን ማንቸስተር ዩናይትዶች ይህንን የውል ማፍረሻ ይከፍላሉ ወይ የሚለው ነገር ጥያቄ ቢያስነሳም በተጫዋቹ ላይ ጠንከር ያለ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የበርካታ አውሮፓ ክለቦችን ቀልብ የሳበው ኒኮ ዊሊያምስ በተለይም እንግዲህ በትናንትናው ዕለት ለቡድን አጋሩ ቶሬዝ ለጎል የሚሆን ኳስ አመቻችቶ ማቀበሉና በተለይም እንግዲህ በትናንትናው ዕለት ስፔን እንድታሸነፍ የአንበሳውን ድርሻ ተወጥቷል ማለት ይቻላል እና ዩናይትዶች ግን በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከዛ ውጪ የማንቸስተር ዩናይትድ የቀድሞ ተጫዋች የሆነው ዴቪድ ደሄያ በጣሊያኑ ክለብ ጁቬንቱስ እንደሚፈለግ እየተነገረ ይገኛል። ተጫዋቹ በፊዮሬንቲና ቤት በጣም ድንቅ የሚባል ጊዜን ማሳለፉ ይታወሳል። ነገር ግን አሁን ደግሞ ጁቬንቱሶች በተጫዋቹ ላይ ፍላጎት እንዳላቸውና እስከ 2028 ድረስ የሚያቆየው ኮንትራት ቢኖርም ግን ጁቬንቱሶች ተጫዋቹ ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ፊዮሬንቲናዎች ጠባቂውን መሸጥ አይፈልጉም። ነገር ግን ጁቬንቱሶች አሁን ካሉበት ሁኔታ አንጻር የተጫዋቹ ፊርማ እንደሚያስፈልጋቸው ነው እየተነገረ የሚገኘው። ማንቸስተር ዩናይትድ የግራ ፉልባካቸውን ለማጠናከር አሁንም ሆልና ሮቢንሰንን ለማስፈረም እየተንቀሳቀሱ እንደሆነ ጂሚ ጃክሰን ዘግቧል። እንደሚታወቀው ሁለቱም ተጫዋቾች በጣም ድንቅ የሚባል ኳሊቲ ያላቸው ተጫዋቾች እንደሆኑና በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገቡ እንደሰነባበቱ ይታወቃል። ታዲያ በተለይም ሊዩስ ሆል በማይክል ካሪክ የሚፈለገው ተጫዋች እንደሆነ ይታወቃል። ወደ ማንቸስተር ዩናይትድ እንደዚህ አይነት ትልቅ ወደሆነ ክለብ መቀላቀል ደግሞ የምንጊዜም ህልሙ እንደሆነ ነው እየተገለጸ የሚገኘው። በተለይም እንግዲህ ኒውካስትል ዩናይትድ በሻምፒዮንስ ሊግ እንደማይሳተፍ የአደባባይ ሀቅ ነውና ይህ ነገር ደግሞ ዝውውሩ እንዲሳለጥ ያደርጋል ተብሎ ነው የሚጠበቀው። መጀመሪያ ማንቸስተር ዩናይትዶች መስራት ያለባቸው ቦታ ሊኖር ይችላል። ነገር ግን ዝውውሮችን እንግዲህ ማንቸስተር ዩናይትዶች ከመጋረጃ በስተጀርባ እየጨረሱ እንደሆነ እየተገለጸ የሚገኘው። በነገራችን ላይ ማንቸስተር ዩናይትድን የተቀላቀለው ቶምሰን ከዋናው ቡድን ጋር ልምምድ እንደሚያደርግና እድል ሊሰጠው እንደሚችልም ነው እየተነገረ የሚገኘው። እንግዲህ ታይነን ቶምሰን በቅድመ የውድድር ዘመን ጨዋታዎች ላይ ከዋና ቡድን ጋር የሚሳተፍ ይሆናል። ከቡድኑ ጋር ከተለማመደ በኋላም ለቀጣዩ የውድድር ዘመን ለግራ ክንፍ እንደ አማራጭ ሊያገለግል እንደሚችል ነው እየተገለጸ የሚገኘውና ማንቸስተር ዩናይትዶች እንደ አማራጭ ነው ይህንን ተጫዋች ማስፈረም የሚችለው። በጣም ኳሊቲ ያለው ተጫዋች ነው። ልክ እንደ አይደን ሄቨን ሁሉ ለዋናው ቡድን እንዲጫወት ፍቃድ እንደሚሰጡት ነው እየተገለጸ የሚገኘው። አንድም ይሄ ተጫዋች ወደ ማንቸስተር ዩናይትድ ለመቀላቀል የተስማማበትን ሪዝን ይህ እንደሆነ ነው እየተነገረ የሚገኘው። ሌላኛውና የመጨረሻው ጉዳያችን እንግዲህ የማኖ ኮኔ ጉዳይ ነው። ማኖ ኮኔ እንግዲህ ወደ ማንቸስተር ዩናይትድ የመቀላቀሉ ነገር የጊዜ ጉዳይ ብቻ እንደሆነ እየተገለጸ ይገኛል። እንደሚታወቀው ተጫዋቹ በማንቸስተር ዩናይትድ እንደሚፈለግና ማንቸስተር ዩናይትድም የመጀመሪያ ዝውውር ጥያቄያቸው ለማቅረብ በዝግጅት ላይ እንደሆኑ ይታወቃልና ይህ ተጫዋች እንግዲህ በመሀል ክፍል ላይ እንግዲህ ሶስተኛው ፈራሚ ይሆናል ተብሎ ነው የሚጠበቀው። ዩናይትድ አሁንም በመሀል ክፍሉ መጠናከር እንዳለበት በተለይ የካርሎስ ካዝሚሮ መልቀቅ በመሀል ሜዳው ላይ ክፍተት እንዲፈጠር አድርጓል ባይ ነኝ። ዩናይትድ ቢችል በጣም ፕሮፋይሉ ከፍ ያለ ተጫዋች ቢያስፈርም የሚል እምነት ነው ያለኝ። በዲፕ ሮል መጫወት የሚችል ፕሮፋይሉ ከፍ ያለ የቡድኑን ባላንስ በሚገባ መጠበቅ የሚችል እንደ ሳንድሮ ቶናሊ አይነት ተጫዋቾችን ቢያስፈርም ጥሩ ነው ተብሎ ነው የሚጠበቀው። ነገር ግን አሁን ካለው ሁኔታ አንጻር አሁን ካላቸው የፋይናንስ ሁኔታ አንጻር ዩናይትዶች ሊያስፈርሙ የሚችሉት ማኖ ኮኔን እንደሆነና እስከ 47 ሚሊዮን ፓውንድ ድረስ ዩናይትዶች የዝውውር ጥያቄ ለማቅረብም ዝግጁ እንደሆነ እየተገለጸ ይገኛል። የመጀመሪያ የዝውውር ጥያቄያቸውን እንደሚያቀርቡ እንግዲህ እውቅ የሆኑ የመገናኛ ብዙሃኖች እየዘገቡት ይገኛሉ። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።